አብርሃም ነው ይሄን ቪዲዮ የሰራሁት። በደንብ አድርገሽ ከቤተሰብ አካል ውጪ። በሱ ህይወት ግን እሷን ሚነካ ነገር ብታደርጊ ከዚህ በኋላ ከኔ ጋር ነው እንጠብሽ። አብርሃም የተናገረቻት ስለሆነ ከዚህ በኋላ ካይምሮሽ አውጪው። እንደዚህ በያት አስረግጠሽ ንገሪያት። ሄጅበት ሜሪዬ እያለቀሰች ነው የመጣችው። እሷም እያለቀሰች ነው የመጣችው ነው ያለችው። እያለቀሰች ነው የመጣችው የምትይው የሰው ልጅ እሷ እኮ ከባለ ትዳር ላይ ፊት ብላ አይደለም እያለቀሰች የመጣችው። ወንድምሽን ብቻውን እያለ ነው ባዶውን እያለ ነው እያለቀሰኝ በመጣ አፍቀራው በንጹህ ልቧ በመጣ እዚህ ደረጃ እንዲደርስ ያደረገችው እኮ እሷ ናት። ገባሽ አይደለ? በባዶ ሰብስክራይብ እዚህ የደረሰው በሩታ ላይ ነው። ሁለተኛ ልጅ ወልደው ልጅ ጀምረው አምሳያ ልጁን ሰጥተው በዚህ ልክ አንቺም ልትናገር የቻልሽበት ምክንያት ምንድን ነው? እንደገና እስከዛሬ ስንት ነገር ስትይ እንዳልነበረ አሁን እንደገና ተገልብጠሽ እንደገና ለወንድምሽ የምትወገኙ ምን አድርጋ ነው? ምንድነው ጥፋቷ? እሱ ካረጋት አንፃር ይሄ እኮ ምንም አይደለም። እሱ በአደባባይ አይደለም እንደ ሴት ልጅን ከሚስቱ ላይ ሲዘል ኖረው ነው። እሷ ስታረገው ነገር ይገንባታል። ስለዚህ የምትናገሪውን ነገር በታስተካክይ ይሻላል ብለሽ እርግጥ አድርገሽ ንገሪያት ሜሪዬ። ሂጅበት። ስለዚህ አልቀሳኔ የመጣይው ምናምን ብለሽ ወጥተሽ ለመናገር አፍ የለሽም። ሁሉም እዚህ ደረጃ ላይ እየደረሰው በሩታ ነው ብለሽ አስረግጠሽ ንገሪያት። በጣም አፏን እየከፈተች ነውና ልኳን አሳይልንማ ሜሪ። እርግጠኛ ነኝ አሁንማ በቃ ጦርነቱ ተጧጡፏል። አንዴ ገብተሽበታል። አጧጡፊው አብሽሪ። ሁለት አይነት ሸበጥ ነበር ወንድምሽ የሚለብሰው ባያት። ሁለት አይነት ሸበጥ ገባሽ? አለባበስንም አመጋገብንም ብዙ ነገርንም ያስተማረችው ሩታ ናት ብለሽ አስረግጠሽ ነገር ያለ ለህቱ ማለት ነው። ሁሉም ቤተሰብ የሱ ቤተሰብ ጨምሮ በሩታ ሀብቴ ነው የተቀየረው። ቦርጫ ለለውም ቦርጫ ያወጣው፣ ውበት የሌለውም ውበት ያወጣው በሩታ ሀብቴ ነው ብለሽ አስረግጠሽ ነገር ያለ እዚች በርሚል አንዴ ለሷ እየተገለባበጠ ለመመጣ ዩቲዩብን ለማሳደግ ዶላሯን ለመቁጠር እንጂ ለነሱ አስባ አይደለም። ስለዚህ ሜሪዬ ታቂበታለሽ፣ ንግግርም ትችያለሽ። ዛሬ እንቅጭቅጭጩን ነግረሻታል። ምንድነው አራስከ የወደደች ጋር ባልጋይ ፊጥ የምትይው? ቆንጆ ነሽ፣ የራስሽን ህይወት አትኖሪም እንዴ? ቅቤ ነው ያጠጣሽኝ ዛሬ። ዘመንሽ ይባረክ፣ ልጆችሽ ይደጉልሽ። ስለዚህ አሁን የሚችን ተብዩዋን አስረግጠሽ ንገሪያት። ንግግር ትችያለሽና አስረግጠሽ ንገሪያት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ሁሌም ከጎኔ የሆናችሁ የምታበረታቱኝ ደግሞ ፈጣሪ ጥፍ ድርብ አድርጎ የተሻለውን ነገር ይስጣችሁ። በሰላም ለሀገራችሁ ያብቃችሁ። ሰላም ሀገራችንን ያድርግልን። እናም እንግዲህ ሜሪ ቆርጣ ተነስታለች። ለብዙ እንግዲህ መልእክት አስተላልፋላታለች። ብዙ ደግሞ መልስ ትሰጣለች። ሲቀጥል በአካል ይገናኛሉ ማለት ነውና የዛኔ እንግዲህ ለአብርሃም ወግና መናገሩ አይቀርም እንትና ማለት ነው ብዙ። ስለዚህ ሜሪ ደግሞ ይሄው እኔ ቤተሰብ አለሁሽ ወገን አለሁሽ ብላ ለሩታ መታለች ማለት ነው። እናም ለምንድነው በትዳር መካከል ገብተሽ ወደዛ ወደዚህ የምታደርጊ ብላ ሜሪ ትነግራታለች። ብዙ የዛን እንግዲህ ሩታ ጥፋተኛነት እንደ ገለመሌ እንደባለፈው ለታ ያለቀሰሽ መታ እንደዚህ ልትል ትችላለች ማለት ነው። ነገር ግን ደግሞ ሜሪ ለማስታረቅ የመጣሁት ስላለች ከዛ እሷም ዝርዝር ውስጥ መግባቱ አይቀርም። 80 ሳይቀድ በርግዝናዋ ጀምሮ ከሄርሜላ ጋር እንደነበረ ሲሳሳም እንደነበረ ሌላ ቦታ መዝናኛ እንዲሄዱ ሆቴልም አብረው ሲሄዱ እንደነበረ ያን ሁሉ እንግዲህ አስረግጠሽ ንገሪያት ማለት ነው። የዛኔ ምን መልስ እንደምታመጣ አላቅም። አንድ ትዳር ሁለታቸው ብቻ ተነጋግረው ሲፈቱ ነው ደስ የሚለው። ሌላ ወገን በዛ ትዳር መሀል ላይ ሲገባ ጥሩ አይደለም እንዴ። አሁን ትናንትና በቃ ደስ ሲሉ ትናንትና አሁን
ደስታ እንደዛ ይቅርታ ብሎ እነሱ ጋር ሰላም እንደፈጠረ ሁሉ ሩታና አብርሽም ሰላም ፈጥረው ቢሆን ደስ ይል ነበረ። እንዴት ደስ እንደሚል ነበረ ማለት ነው። እና በነገራችን ላይ ከጀርባ ያሉት ሁላቸውም አያስፈልጉም። ሁለታቸው ብቻ ተነጋግረው መፍታት ሲችሉ ሌሎቹ ግን አንዴ ወደዛ አንዴ ወደዚህ በተለይ እናቤል እንዳትታረቅ እሷ እኮ እንደዚህ ናት እሷ እኮ እንደዚህ ናት እያሉ እያቀሳሰሩ በየት በኩል እርቅ ይፈጠራል? በየት በኩል እንዴ? እና ሶስተኛ ወገን በትዳር መካከል አያስፈልግም ጭራሽ አይደለም ቀርቶ ብዙ አሁን እዚህ መተሽ እንዴ እሷም ቤተሰብ አላት ክብር ያላቸው ቤተሰቦች አሏት። በትዳር መካከል አንገባም ብለው ከወለዱ በኋላ ተጋባን ካሉ በኋላ አልገቡም። ወደዛ ወደዚህ አላደረጉም። እንደውም ሩታ ነው እየተቆጡ ያሉት። በቃ ስርዓት ያለው ቤተሰብ እንደዚህ ነው። አንቺ ግን ክብር ምናምን ገለመሊት ያለሽ የትኛው ክብር ነው? ካንቺ ጀምሮ ለራስሽ ክብር የሌለሽ በወፈረ መሰለሽ እንዴ ክብር እንዴ? እዛ ጋር ቁጭ ብለሽ ነው በሷ እየሸቀልሽ ሰውነትሽን እያደለብሽ ያለሽው። ጭራሽ አንቺ አፍ ኖሮሽ እሷን ልትናገሪያት ማይገባም። አሁን ዙሮ ሜሪ መታልሻለች፣ ትጋፈጣላችሁ ማለት ነው። ሁለት ዱባዎች እንግዲህ ተፋለሙም ከሆነ እናያለን። ጦርነቱ እኮ በደንብ ጀመረ እኮ አሁን በቃ አለቀ። ሜሪ እያንዳንዳቸው ሁላቸውንም አገኛለሁ ብላለች። እኔ ግን ጥፊ ናፍቆኛል። በነገራችሁ ላይ ጥፊ በጣም ነው ናፈቀኝ። በተለይ ሄርሜላ በጥፊ ስትላጭ ስትወለወል ማየት ፈልጋለሁ። በቃ አለቀ። ሜሪና ብዙ ደግሞ ሁለት ወፍራሞች ይገጥማሉ ወይንስ ሁለታቸው በሐሳብ ተነጋግረው ችግሩን ይፈቱታል? የምናይ ይሆናል ማለት ነው። ሁለት ወፍራሞች ሲወረገረጉ አይታ አስባችሁታል? እኔማ እስከሚገናኙ ድረስ እንዴት እንደቸኮልኩኝ ማለት ነው። ሁለት ወፍራሞች እንግዲህ ከገጠሙም ማንኛው ከላይ ከማንኛው ከስር ሆኖ እንደሚደባደብ እናያለን። አይ ግን ክርክር ነው የሚያደርጉት፣ ይደባደባሉ ብዬ አላስብም። እና ለማንኛውም ዝሮ ሜሪ ያለውን ነገር አስረግጠሽ በደንብ እንድትነግሪልን እንፈልጋለን። ጭራሽ ደግሞ እንዴ ዘር ማንዝሯን ቀይራ ራሷ ጭምር ሰውነቷን አድልባ ምን ሩታን የመናገር ሞራል አላት እንዴ? ስንት ሺህ በደል የደረሰባት ልጅ ስንት ነገር ዋጋ ስትከፍል የነበረችን ልጅ ለዚህ ለተራ ነገር ብላ እንዲህ ስትናገር በጣም ያሳፍራል። በነገራችን ላይ ለዛውም ላልተፈጸመ ነገር ማስረጃ ሳይኖራት ማለት ነው። እና ምን ውድ ቤተሰቦች የዛሬው ቪዲዮአችን ይሄን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።